ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር ካንኮበር እስከ ሐረር በር በሚል ሀገርን በሩጫ አማካኝነት እያስተዋወቀበት የሚገኘው የስድስት ከተሞች ውድድር የመጀመሪያ መዳረሻ የሆነችው ደብረ ብርሃን ውድድሩን በድምቀት አስተናግዳለች። በውድድሩ በአዋቂ ሴቶችም ሆነ በአዋቂ ወንዶች የደብረ ብርሃን ዩኒቨርሲቲ አትሌቶች ድል ማድረግ ችለዋል። በ6 ኪሎ ሜትር ሀገር አቋራጭ ውድድር በወንዶች አትሌት ስጦታው ሰማኛ አሸናፊ ሲሆን አትሌት ቦጋለ በየነ ሁለተኛ እንዲሁም አትሌት አየለ ከበደ ሶስተኛ ደረጃን ይዘው አጠናቀዋል። የውድድሩ አሸናፊ አትሌት ስጦታው የነበረውን ዝግጅትና አየር ንብረቱን በተመለከተ ተከታዩን አስተያየት ሰጥቷል። ያው እንግዲህ በተሻለ አቅም ያው ትሬኒንግ ላይ ነበርና አሪፍ እየሰራን የተዘጋጀን ነበረ። ያው እንግዲህ ድሉ ቀንቶኛል። አየር ንብረቱ ትንሽ ከበድ ይላል። ጧትም በመሆኑ መሰለኝ በጣም ቀዝቃዛ ነው፣ ብርድ አለ። አየር ንብረቱ ትንሽ ከበድ ይላል በጣም። በሴት አትሌቶች መካከል በተደረገው ጠንካራ ፉክክር አትሌት አማረሽ ገብሬ ስታሸንፍ በሁለተኝነት አትሌት ደመቅ ጥላሁን እንዲሁም አትሌት የዘብነሽ ወንዴ ሶስተኛውን ውድድራቸውን ፈጽመዋል። የሴቶች ውድድር አሸናፊው አትሌት አማረች በድሉ የተሰማትን ደስታ ጠቁማ በቀጣይ ውድድሩ ከዚህም ተሽሎ ይመጣል የሚል እምነት እንዳላት ተናግራለች። በጣም አሪፍ ነው፣ በጣም የሚያምርና የደመቀ ነው። ተዘንድሮ ደግሞ ገና መጀመሪያ ስለሆነ ከርሞ ደግሞ እዚህ የበለጠ እንደሚያምር እንትንላለሁ ይመኛሉ። ሁሉም አሸናፊዎች በየደረጃቸው የ15፣ 10 እና 8 ሺህ ብር ተሸላሚዎች ሆነዋል። ሩጫ ውድድሩን የደብረ ብርሃን ከተማ ከንቲባ አቶ በድሉ ብሸት፣ ምክትል ከንቲባ አቶ ወርቅ አለማው ኮስትሬን ጨምሮ ሌሎች የከተማው አመራሮችና የአጋር ተቋማት ኃላፊዎች በመገኘትም አስጀምረዋል። ከባህር ጠለል በላይ 2800 ሜትር በሆነችው ደብረ ብርሃን ላይ በተካሄደው የማራቶን ቅብብል ውድድር ዳኜ መኮንን፣ ታምሩ ነጋሽ፣ ዘለቀ ጌትነት፣ በሻድ ምቄና ቀለሙ ምህረቱ የተካተቱበት ቡድን አሸናፊ ሆኗል። በተጨማሪም ከ16 ዓመት በታች ባሉ ታዳጊዎች መካከል በተደረገው የታዳጊዎች የትምህርት ቤት ውድድር የብሩ ተስፋ ትምህርት ቤት ታዳጊ ተማሪዎች የሆኑት ፍሬዘር ገብረ ኢየሱስና ቤቲ ገረፌ አሸናፊዎች ሆነዋል። ታዳጊዎቹ ውድድሩን በጉጉት ሲጠብቁት መቆየታቸውን ጠቁመው በአንድ አሰልጣኝ በጋራ ጠንካራ ልምምዶችን ሲሰሩ መቆየታቸውን ተናግረዋል። በቀጣይም ውጤታማ አትሌት የመሆን ህልም እንዳላቸው በመናገር ልምምድ ያሰሯቸው መምህራቸውን አመስግነዋል። ዝግጅቱ በትምህርት ቤት ያደረጉልን ቲቸር ሙላቱ ይባላሉ። ትሬኒንግ ያሰሩ ነበረ ሰዓታቸውን ሰውተው ለኛ ብለው እኛም እሱን አያሳሰርኑ ከ16 ዓመት በታች ከአንደኛ እስከ 5ኛ ደረጃ ለወጡት ተማሪዎች በዳሽን ባንክ አማካኝነት እንደየደረጃቸው የቁጠባ ሂሳብ በመክፈት የገንዘብ ሽልማት ተበርክቶላቸዋል። የ2018 ዓ.ም ልወቅሽ ኢትዮጵያ ክላሲክ በቀጣይ በሐዋሳ፣ ጅማ፣ በቆጂ፣ አርባ ምንጭና ሐረር ይስተናገዳል ተብሎ ይጠበቃል።